ችግር ገጠመው። ዶክተሩ ዲቭን በመኪና ገጭቶ እስር ቤት ገባ። አደይ አበደች። የፍቅር እናት ፍቅር ሁሉም በሐዘንና በጸጸት ኩርምትምት አሉ። ዶክተሩ እባክሽ አደይ ይቅርታ አድርጊልኝ፣ በፍጹም አስቤውና አቅጀው አይደለም እያለ ሲላት አደይ በፍጹም አንተን ማናገርም ሆነ መስማትም አልፈልግም። እንዴት እንደዚህ ታደርጋለህ? የምወደውንና የማፈቅረውን ባሌን ነው የነጠከኝ፣ የወደፊት ተስፋዬን ነው እያለች በጣም አለቀሰች። እምባደም አለቀሰች። እረ ተረጋጊ እያሉ ቢሏትም እንኳ ሁሉም አደይን መውቀስ ሆነ ስራቸው። የፍቅርም እናት ሆነው አደይ ላይ ተቀያየሩባት። እባካችሁ እንደዚህ አትሆኑ እያለች ሊሊ ስታባብላቸው፣ ሊሊን አንቺስ ብትሆኚ ትሰሚኛለሽ? አደይ ወግ ማድረግ እንድትይዝ መች ትፈልጊያለሽ? እና አንድም ባንቺ በሽታ ምክንያት ነው ዲቭና አደይ ቶሎ ያልተጋቡት። ስለዚህ በሷ ሀሳብ ተውጦ ነው እየሄደ ባለበት ሰዓት የተገጨው። ደስተኛማ ቢሆን አርፎ ይቀመጥ ነበረ። ሁለታችሁ ነው ምክንያቱ እያሉ ጥንባስራቸውን አወጧቸው። አደይ እባክሽ አይዞሽ አይዞሽ እያለች ሊሊ ማጽናናት ጀመረች። ባቡሬም ቢሆን የአደይ ጥፋት ምኑ ላይ ነው? አርፋችሁ ተቀመጡ፣ በቃ ይሄ ፈጣሪ የፈቀደው ነገር ነው እንጂ በፍጹም። በዛ ላይ ደግሞ ዶክተሩ እንደምታስቡት መጥፎ ሰው አይደለም፣ እንደውም ከእስር ቤት መውጣት አለበት። ዶክተሩ እባካችሁ ይቅርታ አድርጉልኝ እያለ እየተማጸናቸው ቢገኝ እንኳ የፍቅር እናትና ፍቅር ግን ነገሩን ሁሉ አወሳሰቡት። እባካችሁ እያለ እና በእኔ መታሰር በጣም ብዙ ህፃናትና በጣም የብዙ ሰው ህይወት ያልፋል። እባካችሁ ሆን ብዬ አይደለም እያለ እምባደም አለቀሰ። ነገር ግን በፍጹም ሊሳካለት አልቻለም። ባቡሬ ሊሊን እባክሽ በሽታሽን ንገሪኝ፣ እኔ እኮ በጣም ተሳቀቅኩኝ፣ ለምንድን ነው የማትናገሪው? እያለ ማባበል ሆነ ስራው። እባክህ ባቡሬ ምንም እንድትለኝ አልፈልግም። ትሰሚኛለሽ? አንቺ እኮ ለዶክተሩ ምንም አይነት ዘመድ የለኝም ብለሽ ስለነገርሽው ምንም ነገር አልነገረኝም። እንደዛ ለዶክተሩ? አዎ እኔ እኮ ታዲያ አንተንና አደይን ለመጠበቅ ብዬ ነው እንጂ ለሌላ አይደለም። ምክንያቱም የኔን ህመም እንድትታመሙልኝ ስለማልፈልግ ብቻ ነው። እባካችሁን ልትረዱኝ ይገባል ብላ አለችው። እሺ ለማንኛውም በማንኛውም ሁኔታ ይሁን፣ በሁሉም ነገር እኔ አብሬ አለሁሽኝ ብሎ አላት። ከዛ እሺ ምንም ችግር የለውም ብለው እቅፍቅፍ ብለው ፍቅራቸውን ተገላለጹ። የባቡሬ እናት ልጄ በጣም ይቅርታ፣ ምን ሆነሽብኝ ነው የአይኔ አበባ እያለች አለቀሰች። እባክሽ ማዘሯ ምንም አልተፈጠረም፣ ምንም አልሆንኩም። እናም በጣም ይቅርታ፣ እስከ ዛሬ እኮ የቆየሁት አልስተካከልልኝ ብሎ ነው ብላ አለቻት። ሊልዬ ታውቂያለሽ ማዘሯ፣ እናቴን ቃጣው በኋላ ማንም የለኝም የሚል ተስፋ ነበረኝ። ከዛ አደይን፣ ባቡሬን፣ በህይወቴ በጣም ብዙ ሰዎች ኤላም ሄደ። ግን ደግሞ አንቺን ሳገኘሽ ልክ እንደ እናቴ በቃ በሁሉም ነገር ካጠገቤ ሆነሽ እንድታስታመሚኝ ስለምፈልግ ነው እንጂ ለሌላ አይደለም። ደግሞ ባቡሬ ቸኩሎ ነገረሽ እንጂ ትንሽ ብትቆይ ብዬ ነበረ። ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዛሬ ዲቭዬ ትክዝ ብሎ ሳሎን ላይ ቁጭ አለና የፍቅር እናት ምንድን ነው ዲቭ፣ በጣም እኮ ተክዘሃል። ደግሞ ሰሞኑን አደይ በጣም ጠፍታለች። ምን አዲስ ነገር አለ ብላ ስትለው ምንም አዲስ ነገር የለም። ምን ነው ከአደይ ጋር ተጣላችሁ እንዴ ብላ ስትጠይቀው ከዛ ፍቅር ምን ነው ባደረገው ምን ፍቅር፣ ቆይ አንቺ ግን
ከአዴ ጋር መቼ ነው ሰላም የምትፈጥሪው? መቼም አልፈጥርም እማዬ፣ ነገርኩሽ እኮ። ምክንያቱም አደይ ሲጀመር ከመጀመሪያውም እዚህ ቤት የሆነ እቅድና አላማ አላት እንጂ በፍጹም ዲቭን አፍቅረውና ወደው አይደለም። እንዴት አወቅሽ? ፍቅር አልገባኝም። ቆይ ለምንድን ነው እንደዚህ የምትይው? ነገርኳቸው። ለማንኛውም አንቺም ሆንሽ ዲቭም አይናችሁ ታውሯል። የሆነ ነገርማ አቅምሳችኋለች ግን እውነቱን አንድ ቀን የተረዳችው ቀን ያኔ ፍቅር ምን አለች ትሉኛላችሁ ብላ ስትናገር ማዘሯ በቃ ተነሽና ሂጂ፣ አሁንስ በጣም አበዛሹ ብላ ተቆጣቻት። አዎ እማዬ አንቺማ ሁሌ እኔም መቆጣት ነው እንጂ መቼ ልክ ነሽ ብለሽኝ ታውቂያለሽ ብላ ወጥታ ሄደች። ምንድን ነው ድብዬ እስኪ ንገረኝ፣ የሆነ ነገር አለ እንዴ ብላ ስትለው ታያት ፍቅርንም ምንም የለም ያው አላደል እኮ ምንድን ነው እሱ እንግዲህ አሁን ላይ የሚያሳስባት እሷ ስለ ሊሊ ብቻ ነው። ምን? አዎ እውነት ለመናገር አሁን ላይ እየተሰማኝ ያለው እኔ ብቻ አፍቃሪ፣ እኔ ብቻ ፍቅር ፈላጊ፣ እኔ ብቻ ባልሁን በቃ ሰርጉን ሁሉንም እኔ ብቻ የምፈልግና የምመኝ እየመሰለኝ ነው። አዴይስ? አደይ አሁን ላይ የሚያሳስባት ስለ ሊሊ ጉዳይ ነው እንጂ ሌላ ምንም የለም። በዛ ላይ ደግሞ በሽታዋን እንኳ ይሄ ነው ብላ አልተናገረችም። ታዲያ እንዴት አድርጌ ልረዳት ታለም? እኔ በጣም ግራ ገብቶኛል። እወዳታለሁ፣ አፈቅራታለሁ፣ ነገር ግን በፍጹም እኔ ልትረዳኝ ፍቃደኛ አይደለችም ብሎ አለ። አይ ተረጋጋ፣ ወንድ ልጅ ሲረጋጋ በጣም ደስ ይላል ብላ አለችው። አይ ታለም እሺ ለማንኛውም አንቺ ያልሽው ይሁን ብሎ ዝም አለ ዴቭ። እና አታስብ አሁን ዛሬ ሄደን ስለማናግራት ሊሊንም በዛው ጠይቄ ብላ ሮማኔን ጠራቻትና ሮማኔ ሊሊ ጋር ስለሚሄድ የሆነ ነገር ስሪልኝ ብላ አለቻት። እትዬ በጣም ይቅርታ፣ እውነት ለመናገር እኔም ስላልጠየኳት ከአንቺ ጋር ብሄድ ቅር ይልሻል እንዴ ስትላት፣ አረ ምን ችግር አለው እንግዲያ እኮ መጠየቅ ባህላችን ነው። በዛ ላይ የታመመ መጠየቅም አብረን እንሄዳለን ስራሽን ጨርሽና ብላ ስትል ዲቭ አየሽ ምን አይነት መልካም ልጆች እንደሆኑ እያለ ሲል፣ አዎ እንግዲህ የሚስት ቤተሰቦች፣ ዘመዶች፣ ወንድም እህቶች በጣም የዋህ ናቸው ብላ እታለም ቀለድለድ አርጋ ዲቭን እንደማሳቅ አደረገችው። ሮማኔ ላሹ ሂዳ እኔም ብልህ የሆነ ነገር ተፈጥሯል። ምን? ፍቅር ናታ ደግሞ ፍቅር ግን ዲቭን ሳታሳስተው አትቀርም ብላ ስትል ሩታ መጣች። ምንድን ነው አልገባኝም። ማለቴ የአክስቴ ልጅ ወንድሜን እያማችሁት ባልሆነ? አረ እንደዛ አይደለም። ነገር ግን እትካሻው ላይ ውድቅ ብላ እያወሩ ነበር። ትሰሙኛላችሁ? ፍቅር ብዙ ነገር ልታደርግ ትችላለች። የኔ ዲቭ ግን ከአደይ ውጭ ከማንም ሴት ጋር እንደማይሆን 100% እርግጠኛ ነኝ። ለማንኛውም ልሂድ። ደግሞ እንደዚህ አይነት ነገር ስታወሩ ዲቭም ሆነ አደይም እንዳይሰማችሁ ብላ ስትሄድ፣ እንደ ሩታዬ ተረጋጊ እንጂ ምን ተፈጠረ? አይ በቃ ደስ የሚል ወሬ አይደለም እያወራችሁ ያላችሁት ብላ ተነስታ ተቆጥታ ሄደች። ወይኔ ሮማኔ ቆይ ምንድን ነው ያደረግነው? ተሳሳትኩ እንዳሹ? አንቺም አልተሳሳትሽም። ነገር ግን አንቺና አደይ ቀርፈፍ ስትሉ ምን ማለት ነው? ያው ማለቴ የከተማ ሰው ሙልጭ ነው። ስለዚህ ምናልባት የከተማዎቹ እንዳይወስዱን ብዬ ነው። እኛ የምናወራው ስለ ዲብና ስለ አደይ ነው እንጂ ስለ አንተና ስለ እኔ አወራን እንዴ? አንቺ መቼ ይገባሽና። ለማንኛውም በሚገባሽም ቋንቋ አወራሁሽ፣ በማይገባሽም ቋንቋ አወራሁሽ፣ አንቺ ምንም አይመስልሽም። ስለዚህ ያለው አማራጭ ዝምታ ብቻ ነው ብሎ ቀለደባትና በቃሹ ትክክል ስትሆን እናወራለን ብላው ሄደች። ምን ነው ትክክል አይደለሁም እንዴ ብሎ ሲላት፣ አይ በቃ ከዚህ በላይ ምንም ማውራት አልፈልግም ብላ ሮማኔ ተነስታ ሄደች። አደዬ ቁጭ ብላ ብቻዋን እየተከዘች ዶክተሩ ሲመጣ፣ እንዴ አደይ ምን ትሰሪያለሽ እንዴ? አንተስ ምን ትሰራለህ ዶክተር? ግን አንድ ነገር ልንገርሽ፣ ማለቴ ዶክተር ከምትይኝ ምን አለ አቤል ብትይኝ ብሎ እዮብ ብትይኝ ብሎ አላት። ምን? አዎ ምን ችግር አለው? ማለቴ ምንም ችግር የለውም ብዬ እኮ ነው። አይ ምን ነው ዶክተር መባልህ እኮ ይሄ እኮ ክብር ነው ብላ አለችው። ከዛ እሱም አውቃለሁ፣ ግን ደግሞ እንደ ሊሊም ያለ ጓደኛ ያለችሽ እንዴት ልታስቢ ትችያለሽ? በሊሊ ጉዳይ ነው እንዴ? አንድም እሱ ግን ሌላው በራሴ ጉዳይ ነው። ለማንኛውም እንደ ጓደኛ ልታወይኝ ትችያለሽ፣ እንደ
ሐኪምም እንደ ጓደኛ ምንም ችግር የለውም ኤኒታይም ከፈለግሽ ቢሮ የመምጣት ትችያለሽ ብሎ ሲላት፣ አረ ምንም ችግር የለውም እና ተስማማም ማለት ነው። አረ ብቻ ከፈለግሽኝ አለው ቁጥር ያለሽ አይደል? አለው ችግር የለውም አለኝ ብላ አለችው። ከዛ ዶክተሩ ለጓደኛው ደውሎ እኔ ምልህ በጣም የሆነች በጣም የዋህና ምስኪን ለጓደኛ የምታስብ ልጅ አለች እና ቆይ ስለዛች አደይ ስለምትለኝ ሰው እያወራኸኝ ባልሆነ? አዎ። ወይ ጉድ! አንተ ልጅ ግን ይቺ ልጅ በተደጋጋሚ ስሟን እያነሳህ ነው። ወደድካት እንዴ? አረ በፍጹም! እንዴት እንደዚህ ሊሆን ይችላል? አልገባኝም። እና መቼም የሆነን ሰው ስንወድና ስናፈቅር ነው መሰለኝ ደጋግመን የምናነሳው፣ ለዛ ይሆናል ብሎ ሲለው፣ አያያይ በቃ ወደ ስራዬ ብሄድ ይሻላል ብሎ መኪናውን አስነስቶ ጉዞውን ቀጠለ። ሊሊና ማዘሯ እኔ ምልሽ በሽታሽን ለምንድን ነው የማትነግሪኝ ብላ ስትላት፣ ምንም አልሆንኩም፣ በዛ ላይ ደግሞ አሁን ይሻለኛል ማዘሯ፣ ስለዚህ አታስቢ አለቻት። እንደዛ ከሆነ እኔም ወደ ቅምጥል ጋር ልሄድ ብላ ወደ ቅምጥሌ ጋር ሄደች። ቅምጥል ታውቂያለሽ ማዘሯ፣ አንቺ ልክ ነበርሽ። ምኑን ማለቴ? በዚህ ልክ ኪንጎን እና ላስጨንቀው ሙጭጭ ልልበት አይገባም እንዴ? ምን ተፈጠረ? አልገባኝም። ያው አለ አይደለም በቃ አሁን ላይ ሳስበው እሱ ብዙ ጊዜ ከጓደኛ ጋር ማሳለፍ ይፈልጋል። በዛ ላይ ደግሞ ብታይ ያውን ጓደኛው ማለቴ ዳይመንድ በጣም ያነጫነጨዋል። እዩልሽ ቅምጥሌ አንቺን ይወድሻል፣ ያፈቅርሻል። ማለቴ እንደዛ መጥፎ ልጅ እንዳልሆነ ኪንጎን ተረድቼዋለሁ። ነገር ግን ወንድ ልጅ ነፃነትን ይፈልጋል። ማለቴ ለቤተሰቦቹ፣ ለሚወዳቸው ሰዎች በሙሉ ከእነሱ ጋር አንዳንድ ጊዜ ፈታ እንዲል አንቺም ለቀቅ ማድረግ አለብሽ። ጭንቅላትሽን በሌላ ነገር መያዝ ትችያለሽ ብላ አለቻት። ልክ ነሽ፣ ከዚህ በኋላ ምክርሽን እሰማለሁ። እንኳን ደህና መጣሽ። እኔ ምልሽ የሴት ጓደኛ የለሽም እንዴ? እስር ቤት ናት። በሰዓቱ ደግሞ ዋሽታኝ ስለነበረ በጣም ተናድጄባታለሁ። እንዴ ልጄ ታዲያ የክፉ ቀን ጓደኛ እንድትልሽ ጓደኝነታችሁ እንዲጠብቅ ለምንድን ነው ይቅርታ ጠይቀሻት ሂደሽ ከእሷ ጋር ጓደኛ የማትሆኙ? ደግሞም እስር ቤት ያጠፋም ያላጠፋም አይደል እንደሚታሰሩ? ምናልባት በቅርቡ ተወጣ ይሆናል እኮ። ስለዚህ የሴት ጓደኛም ያስፈልግሻል ብላ ስትላት፣ ውይ ማዘሯ በቃ ይመችሽ ብላ እቅፍ አደረገቻት። ዶክተሩ ወሬውን እየሰነደቀ ስለ አደይ ሲሄድ እንግዲህ ዲብን አኩርባት አሰራው። አደይም አሁን ላይ ግራ ግብት ብሏታል። በሌላ በኩል ብርሃኔ እጅጉን ተጨንቃለች። ለሌላ ሰው ሊድረኝ ነው ወይ እያለች። ውድ የህያቤቴ ቤተሰቦቼ የዛሬው አደይ ይህን ይመስል ነበር። በቀጣይ ምን ይፈጠር ይሆን? የእውነት ዶክተሩ ማንን የገጨ ይመስላችኋል? ዲብን ወይስ የፍቅርን እናት?